ከጎናቸው እንደምንሆን የቻልነው እንደምናግዛቸው በሐሳብም ከነሱ ጋር መሆናችንን ጭምር ለማሳወቅ እንፈልጋለን። እንኳን መጣው ምናልባት ወደፊት ደስ ከሚለኝ ቀን አንዱ ይሄ ነው። የሚሰጥ በደስታ ይስጥ የሚል ቃል አለ መጽሐፍ ቅዱስ ላይ። ልክ እንደዛ አይነት ማሰጣቸውና ሰዎችን ወደ መከራ የሚጨምር ነገር ሲሰሩ ይውላሉ። የታደሉ ሰዎች ደግሞ እንደርሱ የታደሉ ሰዎች ብዙ ሰዎችን ከመከራ ለማውጣት መከራ ሲያዩ ይውላሉ። ባለፈው አመት ስንመጣ የያዝናትን ጣል አድርገን ለመሄድ አስበን ነበር የመጣ ነው። ግን የሐምሌ 28 በየአመቱ የፌዴራል ማረሚያ ቤቶች ቀን ሆኖ ድጋፋችን በቀጣይነት እንድናደርግ በተስማማነው መሰረት ዛሬ የቻልነውን ከታራሚ ወንድሞቻችንም ከማረሚያ ቤት ኮሚሽን ሰራተኞችም ያሰባሰብናቸውን ይዘን ትንሽም ብትሆን እናግዝ ብለን ነው የመጣ ነው። እንግዲህ ማንኛውም ሰው የተቸገረ ሰው ለመርዳት ሁሉም ሰው ይፈልጋል። ማንም ሰው የሚሰጠው እንኳን ቢያጣ አጠገብ ቀርቦ አይዟችሁ ብሎ ምክር መክሮ መልካም ምኞት ተመኝቶ ሁሉ ይሄዳል። እንግዲህ ይሄንን የበጎ አድራጎት ስራ የመቄዶንያ አካል ሆነን በየአመቱ ድጋፍ እንድናደርግ የዚህም አካል እንድንሆን ያደረጉን የመቄዶንያ ዋና ስራ አስኪያጅን በፌዴራል ማረሚያ ቤት ኮሚሽን ስም እጅግ በጣም አድርገን እናመሰግናለን። እኛ ሳንሆን መመስገን ያለብን የዚህ በጎ ተግባር አካል እንድንሆን እያንዳንዳችን በግላችን መቼ አግኝተን በረዳን ብለን ስናስብ የነበረው ነገር እንደዚህ ሰብሰብ ብለን ተሰባስበን በየአመቱ የመጣን እንድንረዳ እድሉን ስለሰጡን የዚህ በጎ ፈቃድ ስራ አካል በመሆናችን እንደ ማረሚያ ቤት ደስታ ይሰማናል፣ ኩራት ይሰማናል። አባሎቻችንም እዚህ የሚገኙም እዚህ የማይገኙም ይሄ ጥያቄ ሲቀርብላቸው ልብሳቸውንም ጫማቸውንም ከኪሳቸው ያለውንም መስሪያ ቤቱ ቢጠቀምበትም ባይጠቀምበትም ለነሱ ይጠቅማል የሚለውን ሁሉ አዋጦ ለእናንተ ይዞ ስለሆነ የመጣ የፌዴራል ማረሚያ ቤት ኮሚሽን መላ ሰራተኞችን ይህንን ጥያቄ ተቀብለው ለዚህ በጎ ፈቃድ እጃቸውን ስለዘረጉ እንዲሁ እነሱንም እናመሰግናለን። የነሱ ትብብር ባይኖርበት ኖሮ የኛ ፍላጎት ብቻ የትም አይሄድም የነበረና መላው አባሎቻችን ሰራተኞቻችን ለወደፊቱም ከዚህ በተሻለ ይህን በጎ ስራ በማገዝ በመደገፍ ትብብር እንዲያደርጉ ጥሪ እናቀርባለን። በድጋሜ እንግዲህ በተቻለን አቅም በየአመቱ ይሄ የኛ ቀን ነው። በተቻለን አቅም ከዚህ በተሻለም ሰዎችን አስተባብረን አሰባስበን እዚህ ላሉ አባቶቻችን፣ ወንድሞቻችን፣ እህቶቻችን እንዲሁም ልጆቻችን ከጎናቸው እንደምንሆን የቻልነው እንደምናግዛቸው በሐሳብም ከነሱ ጋር መሆናችንን ጭምር ለማሳወቅ እንፈልጋለን። ሐምሌ 28 ከመድረሱ በፊት ይሄ ሐምሌ 28 የኛ ቀን ነው ብለን አስቀድመን አስበን በልባችን ይዘን ነውና እስከዚህ ድረስ የመጣ ነው። እስከቻልን ድረስ እንግዲህ ሁሌም ከጎናችሁ እንደምንኖር እኛ ባንኖርም እኛን የሚተኩ ሰዎች ይህንን ኃላፊነት ተረክበው በየአመቱ ይህንን ድጋፍ እንደሚያደርጉ ለማረጋገጥ እንወዳለን፣ ቃል እንገባለን። እንግዲህ እዚህ ያላችሁ አባቶቻችንም ሙሉ ጤንነታችሁ ተጠብቆ ደህና ሆናችሁ የምትኖሩ እንድትሆኑ እንመኛለን። በድጋሚ አቶ ቢንያምን ለዚህ የተቀደሰ ዓላማ የዚህ አካልም ስላደረጉን ይሄን እንድናገኝ እድል ስላደረጉ በፌዴራል ማረሚያ ቤት ስም እዚህ ባሉ በመታስተዳድሯቸው ሰዎች ስም እንዲሁም በተቸገሩ ኢትዮጵያውያን ስም ከፍ ያለ ምስጋናን አቀርባለሁ። አመሰግናለሁ። እዚህ ቦታ እኔ ዛሬ በእውነት ከታሰርኩ ትንሽ ረዘም ያለ ጊዜ ነው። እንኳን መጣው ምናልባት ወደፊት ደስ ከሚለኝ ቀን አንዱ ይሄ ነው። እኛ በምንኖርበት ቦታ በቤተሰቦቻችን አካባቢ ከታሰርንም በኋላ አንድ የታመመ ሰው ጋር ጎን ላይ አብሮ መኖር ምን ያህል ከባድ እንደሆነ እናውቃለን። እነዚህን ሁሉ ሰዎች መናገር የማይችሉ አረጋውያን ሰብስባችሁ እየጦራችሁ እየመገባችሁ አሳክማችሁ እያደናችሁ ስታኖሩ ምን ያህል ጥንካሬ እንዳላችሁ እኛ ምን ያህል ደካማ እንደሆን ምን ያህል ከህይወት መማር እንዳለብን የሚያስተምረን ነው። እንደዚሁም ብዙ ሰዎች ዛሬ ብዙ ጥፋትን ሲፈጽሙ ይሆናሉ። ሰዎችን የሚያገዳድል፣ ሰዎችን አካል የሚያጎል፣ ሰዎችን ወደ መከራ የሚጨምር ነገር ሲሰሩ ይውላሉ። የታደሉ ሰዎች ደግሞ እንደርሱ የታደሉ ሰዎች ብዙ ሰዎችን ከመከራ ለማውጣት መከራ ሲያዩ ይውላሉ። እግዚአብሔር እድሜ ጤና ጨምሮ ይስጦት። እርሶንም በእርሶ ዙሪያ ያሉ ሰዎችንም አንድ ነገር በእርግጠኝነት ለዚህ መድረክ ብዬ ሳይሆን በእርግጠኝነት የምነግሮት ማረሚያ ቤት ውስጥ በጣም ብዙ ታራሚ እንደ ቀልድ የተለያዩ ነገሮች፣ ውይይቶች፣ ወሬዎች ሲነሱ በጋራ ከሚስማሙባቸው
እጅግ በጣም መልካም ኢትዮጵያዊ ብሎ ከሚስማሙባቸው ጥቂት ሰዎች ውስጥ በዚህ ዘመን አንዱ እርሶ ነት። ስለዚህ እዚህ ሀገር ሰው አለ ብሎ ሰዎች እንዲያስቡ ተስፋ እንዳይቆርጡ ስላደረጉ ክብር ሊሰማዎት ይገባል። በእርሶ ዙሪያ ያለው ሰዎች እርሶን የሚደግፉ ሰዎች ክብር ሊሰማቸው ይገባል። ክቡር ኮሚሽነር ጀነራል የኑስ ሙሉ የፌዴራል ማረሚያ ቤት ኮሚሽን ዋና ኃላፊ እንዲሁም ምክትል ኮሚሽነሮች፣ ከፍተኛ አመራሮች እንዲሁም የአባላቶች እንኳን ወደ መቄዶንያ በሰላም መጣችሁ። የዛሬ ዓመትም እንግዲህ በዛሬዋ ቀን ሐምሌ 28 ተገናኝተን ነበረ። የዛን ጊዜም እንደዚሁ ከፍተኛ ድጋፍ ተደርጎልን ነበረ። በጣም እናመሰግናለን። በተለይ ኮሚሽነር ጀነራልን እጅግ በጣም እናመሰግነው። ለመርዳት ምን ያህል ፍላጎት እንዳላቸው ታያላችሁ። እነዚህ ቀኑን ጠብቀው የዛሬ ዓመት እኛ እንኳን ሳናስታውሳቸው ይሄን ሁሉ ዝግጅት አድርገው ይሄን ሁሉ ዕቃ የምታዩትን ዕቃ ይዘው መምጣት ብቻ ሳይሆን በጣም በደስታና በፍቅር በጣም የሚሰጥ በደስታ ይስጥ የሚል ቃል አለ መጽሐፍ ቅዱስ ላይ። ልክ እንደዛ አይነት ማስጠጣቸውና እና ትልቅ ነገር ነው የተደረገልን። እንግዲህ ቅድም እንደ ኮሚሽነር ጀነራል እንደገለጹት ወደ 5 ሚሊዮን የሚጠጋ ነው። 450 አካባቢው በገንዘብ ነው። ሌላው ደግሞ በአይነት ነው። በአይነት የምታዩቸውን እቃዎች ናቸው። ፍራሽ አለ፣ ኮምፒውተር ፕሪንተሮች አሉ፣ ሳሙና፣ ላርጎ፣ ብርድ ልብስ፣ ጫማ፣ ሱሪ፣ ቀሚስ፣ የተለያዩ ልብሶች እና እቃዎች ናቸው ዛሬ የመጡልን ማለት ነው። እነዚህ ደግሞ ለአረጋውያኖች በጣም አስፈላጊ ናቸው። መቄዶንያ በጣም እየተስፋፋ ነው ያለው። ከቀን ወደ ቀን ስራው እየሰፋ አዳዲስ ቅርንጫፎች እየተከፈቱ አሁን 57 ቅርንጫፍ ደርሰናል እና ያለምንም ቋሚ ገቢ ነው ይሄንን የምንረዳው ሰዎች ቁርስ፣ ምሳ፣ እራት አሟልቶ በዛ ላይ ደግሞ እንዳያችኋቸው ቶሎ ቶሎ ሐኪም ቤት የሚሄዱ አልጋ ቁራኛ ሰዎች ናቸው እና ወጪው በጣም ብዙ ነው ማለት ነው። እንደው እግዚአብሔር ረድቶን ነው እንጂ በጣም ከባድ ነው። ቋሚ ገቢ የሌለው ድርጅት የውጭ ፈንድ የሌለው ቁርስ፣ ምሳ፣ እራት መግቦ በጣም የታመሙ ሰዎች ቶሎ ቶሎ ሕክምና ክትል የሚፈልጉ ማኖር በእግዚአብሔር ኃይል ብቻ ነው የተቻለው እንጂ በጣም ከባድ ነው እና እናንተ ደግሞ በዚህ ስራ ላይ ስለተሳተፋችሁ ስላገዛችሁን እዚህም እንድንደርስ እንግዲህ እናንተና ሌሎችም ሰዎች ስላገዛችሁን ከእግዚአብሔር በታች ማለት ነው በጣም እናመሰግናለን። እግዚአብሔር ይስጥልን። በነገራችን ላይ የማረሚያ ቤት የህክምና ባለሙያዎችም ዛሬ ህክምና ሲሰጡ ቆይተዋል። እነሱንም በጣም እናመሰግናለን። የ753,000 የህክምና መድኃኒቶች ድጋፍም አድርገውልናል። በበጎ ፈቃድም ሲያገለግሉ ነበር። ዛሬ የ753,000 ደግሞ የህክምና መድኃኒቶች ደግሞ ድጋፍ ተደርጎልናል። በጣም እናመሰግናለን። እንግዲህ ፌዴራል ማረሚያ ቤቶች አባላቶችንም በጣም እናመሰግናለን። ክቡር ኮሚሽነር ጀነራል ቅድም እንደገለጹት እንግዲህ አባላቶችም ስላገዙን ነው ብለዋል እሳቸውም። ስለዚህ አባላቶችም ታራሚዎችም ሁላችሁንም እጅግ አድርገን እናመሰግናለን። እንግዲህ ፌዴራል ማረሚያ ቤት ትልቅ ጥሩ ማኔጅመንት ላይ ያለ ተቋም እንደሆነ በጣም የሚያሳይ ነው። ይሄ እዛ ያሉትን ራሳቸውን እንዲችሉ በስራም እንዲቋቋሙ እያደረገ ደግሞ ከዛ በተጨማሪ ደግሞ በጎብነት መሳተፉ የሚያሳየው ምንድነው እዛ ላሉትም ሰዎች ርህራሄ ያለው አገልግሎት እና ክትትል እና እንክብካቤ እንደሚደረግላቸው የሚያሳይ ነው ማለት ነው እና ክቡር ኮሚሽነር ትልቅ በጣም ርህሩህ የሆኑና ትልቅ መሪ ናቸው ማለት ነው። እንደዚህ አይነት መሪዎችን እግዚአብሔር ያብዛልን። ለተደረገልን በጣም እናመሰግናለን። እናንተም አመራሮችም ዛሬ እንደዚሁ አመታችሁን ጠብቃችሁ ከኛ ጋር ስላሳለፋችሁ በጣም እናመሰግናለን። እግዚአብሔር ይስጥልን። ሌሎችም ተቋማት ደግሞ በምትችሉት እንደዚህ አመት ቀን እየያዛችሁ ባለፈው አሁን የፌዴራል ፖሊስ ቀን ነበረ። ሌሎችም ደግሞ ተቋማት የመንግስት ተቋማት ሚኒስቴር መስሪያ ቤቶች፣ ኮርፖሬሽኖች፣ ማንኛውም የመንግስት ተቋም የግልም እንደዚሁ ቀን እየያዛችሁ በየአመቱ እንደዚህ አይነት ድጋፍ ብታደርጉልን ጥሩ ነው ማለት ነው። እንግዲህ መቄዶንያ በመንግስት በኩል ጥሩ ድጋፍ እየተደረገለት ነው ያለው። ከጠቅላይ ሚኒስትሩ ጀምሮ ሚኒስትሮች፣ ኃላፊዎች፣ የተለያዩ ተቋማት እየመጡ እየጎበኙ ድጋፍ ያደርጉልናል ማለት ነው። እስከዛ የተደረገልን ነገር ከልብ እናመሰግናለን። አሁንም እንግዲህ የፌዴራል ማረሚያ ቤት እንግዲህ እድሜና ጤና ከሰጠን እግዚአብሔር ደግሞ ባለፈው እስከሚቀጥሉ አመት ከኖርን ከጎናችን እንደማይለዩ 100% እርግጠኛ ነኝ። እንግዲህ የተደረገልን ድጋፍ በአረጋውያኖች ስም በአባት እናቶች ስም በጣም እናመሰግናለን። እግዚአብሔር ይስጥልን።